ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከሳቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። እስራኤል ለሶማሌላንድ እውቅና መስጠቷ ለኢትዮጵያ የባህር በር ጥያቄ መልካም ዕድል እንደሚከፍት ተገለጸ። ኢትዮጵያ በጉዳዩ ላይ የምትወስነው ውሳኔ የተጠናና ጥንቃቄ የተሞላበት ሊሆን እንደሚገባ የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎች ገልጸዋል። መሰረት ባዩ ተጨማሪ አላት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለሶማሊላንድ ነጻና ሉዓላዊት ሀገር እንድትሆን የሀገርነት እውቅና በይፋ መስጠታቸው ይታወሳል። ይህ ውሳኔ በአፍሪካ ቀንድ ትልቅ የዲፕሎማሲ ለውጥ መሆኑ ተገልጿል። ኢሳት ነጻ የህዝብ ሚዲያ እስራኤል ለሶማሊላንድ የሀገርነት እውቅና በይፋ መስጠቷን ተከትሎ በኢትዮጵያ ላይ የሚኖረው አንድምታ ምንድነው ሲል የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ደያሞ ዳሌ የእስራኤል ውሳኔ ለኢትዮጵያ ከፍተኛ ዕድል ይዞ እንደሚመጣ ገልጸው ኢትዮጵያ የባህር በር እንዳታገኝ እንቅስቃሴ ለሚያደርጉ አካላት ትልቅ ምላሽ የሚሰጥ ነው ብለዋል። ከዚህ ባለፈም ኢትዮጵያ ለምታነሳው የባህር በር ጥያቄ አዳዲስ ዕድሎችን ይዞ መጥቷል ያሉት ባለሙያው ይህ ደግሞ ኢትዮጵያ ብሔራዊ ደህንነቷን እንድታስጠብቅ የሚረዳት ነው ብለዋል። ይህም ማለት ከንግድና ከሸቀጥ ባለፈ የጦር መሳሪያ፣ ነዳጅና ሌሎችን ለማስገባት እንደሚረዳ ገልጸዋል። ጦርነት ቢከፈትብን መሳሪያ የምናስገባበት መንገድ ነው ግብጽ ዘግታ የነበረው እየዘጋች ዶራሌ ላይ እኮ ዶራሌ የኛ ዕቃ የሚገባበት ነው። እዛ መታ ግብጽ ስትመጣ ምን ማለት ነው የመሳሪያ ጦር መሳሪያ አይነት ነገር ወደ ኢትዮጵያ እንዳይገባ ብላ እሷ ናታ የምትፈትሸው። ስለዚህ ሶማሌላንድ እውቅና በዚህ መልክ ማግኘቷ ለኛ በጣም እንዴት ነው ትልቅ እድል ነው። ናሽናል ሴኩሪቲ ነው ወደ ማለት የዝም ብሎ ዕቃ ነዳጅም በነገራችን ላይ ናሽናል ሴኩሪቲ ኢሹ ነው። እኛ ነዳጅም እናስገባለን፣ ግን ግጭት ውስጥ ብንገባ መሳሪያ ማስገቢያ መንገድ አልነበረንም። ስለዚህ አሁን እስራኤል እውቅና ከሰጠቻት ወደቡን የሶማሌን ወደብ የፈለግነውን ነገር ለማስገባት አመቺ ነው የሚሆንልን። ፊትም የተፈራረምነውን ነገር በተዘዋዋሪ መንገድ ለብሔራዊ ደህንነታችን የተሻለ አሁን ባለው ማለት። ስለዚህ ለሶማሌላንድ እስራኤል እውቅና መስጠቷ ለኢትዮጵያ ጠቃሚ ነው። ሌላኛው የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያ ጥላሁን ሊበን በበኩላቸው ሶማሌላንድ የሀገርነት እውቅና ማግኘቷ ለኢትዮጵያ ያለው ጠቀሜታ የጎላ ነው። ቢሆንም ኢትዮጵያ በጉዳዩ ላይ የምትወስነው ውሳኔ የተጠናና ጥንቃቄ የተሞላበት ሊሆን ይገባል ብለዋል። የኢትዮጵያ መንግስት መቸኮል የለበትም። ብዙ ችኮላዎች ለምሳሌ ሶማሌላንድ ስምምነት ማንሳት ትችላለች። ስለቸኮልን ነው ያ ሁሉ ጉዳት የደረሰብንና የሌሎችን ሀገራትን መልስ መጠበቅ አለብን። በተለይም ደግሞ የተባበሩት አረብ ኤሚሬትስ በቀጠናው ላይ ያላትን ፍላጎት እንደምታውቀው ይታወቃል። ከኢትዮጵያ ጋር ያላትን ግንኙነት በጣም እየጠናከረ ከመምጣቱ አንጻር እሷም እውቅና ልትሰጥ ትችላለች ተብሎ ይገመታል። በተመሳሳይ ኢትዮጵያም ካላት ከሶማሌላንድ ጋር ካላት ግንኙነት አንጻር በተለይም ደግሞ የባህር በር ጥያቄ እንዳነሳች ይታወቃልና በዛ አጋጣሚ የባህር በር ጥያቄ መልስ ያገኛል ተብሎ አስቸኳይ ወይም ድንገታዊ መልስ የምንሰጥ ከሆነ ለኢትዮጵያ አደጋ ነው። ከምን አንጻር ላልሽኝ፣ አንደኛ ከታሪካችን አንጻር ለአፍሪካ ህብረትም ተገዥ መሆን አለብን፣ ምሳሌ መሆን አለብን። በርካታ የዓለም አቀፍ ተቋማትና እንደዚሁም ደግሞ አፍሪካዊ ተቋማት ያወገዙትን ኢትዮጵያ በግል እውቅና የምትሰጥ ከሆነ የኢትዮጵያ ከዓለም አቀፍ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነትን በእጅጉ ያበላሻል። ስለዚህ ታግሰን መጠበቅ ነው ያለብን። የእስራኤልን ውሳኔ ተከትሎ የአፍሪካ ህብረት፣ ግብጽ፣ ቱርክና ሌሎች ሀገራትና ተቋማት ተቃውሟቸውን አሰምተዋል። ከ2000 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2361 ኢትዮጵያውያን ባለፈው አንድ ሳምንት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ዜጎቹ ወደ ሀገር ቤት የተመለሱት በሳምንት ውስጥ በተደረገ 11 ዙር በረራ ሲሆን ከተመላሾች ውስጥም 2216 ወንዶች፣ 131 ሴቶችና 11 ጨቅላ ህጻናት ይገኙበታል። በተጨማሪም 111 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን የሚኒስትሩ መረጃ ያመለክታል። መስከረም 5 ቀን 2018 ዓ.ም በይፋ በተጀመረው ዜጎችን ከሳውዲ አረቢያ ወደ ሀገር ቤት የመመለስ ብሔራዊ ዘመቻ እስካሁን ድረስ 34537 ኢትዮጵያውያን መመለሳቸውን ሚኒስትሩ አስታውቋል። መንግስት ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየተሰራ እንደሚገኝ ተገልጿል። የኢትዮ ጅቡቲን የባቡር ፍጥነት በሰዓት ወደ 120 ኪሎ ሜትር ለማሳደግ እየተሰራ ነው ተባለ።
የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረሆ ሐሰን እንደገለጹት መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት ለመጓዝ እንዲያስችል ታስቦ የተሰራ ነው። ሆኖም ቀደም ሲል በአካባቢው በነበረው የጸጥታ ችግርና ስርቆት ምክንያት የባቡሩ መጓዝ ፍጥነቱ ወደ 40 ኪሎ ሜትር በሰዓት ዝቅ እንዲል ተደርጎ መቆየቱን አስታውሰዋል። ይሁን እንጂ ከባለድርሻ አካላት ጋር በተከናወኑ የተቀናጀ የጥበቃና የክትትል ስራ አሁን ላይ ፍጥነቱን ወደ 60 ኪሎ ሜትር በሰዓት አድርጓል ብለዋል። በቀጣይ የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት እየተደረገ መሆኑን ሚኒስትር ዴኤታው ጠቁመዋል። የባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና ወርክሾፑን ከማጠናከር የቴክኒክ አቅማቸውን በማሳደግ ችግሮችን በፍጥነት የመፍታት አቅም መፈጠሩም ለፍጥነት መጨመሩና ለስራው ቀልጥፍና ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተገልጿል። ዘገባው የጋዜጣ ፕላስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የተለያዩ ድርጅቶች ተቃውሞ አሰሙ። ከዚህ ጋር በተያያዘ እስራኤል በሶማሌላንድ ውስጥ ብትገኝ የጥቃት ኢላማ እንደምትሆን የሃውቲው መሪ ዛተ። ሸሪፍ ኢማም ተጨማሪ ያለው የአረብ ሊግ፣ የገልፍ ትብብር ካውንስል፣ የአፍሪካ ህብረትና የእስላም ትብብር ድርጅት እስራኤል ለሶማሌላንድ እንደ ነፃ መንግስት በይፋ እውቅና በመስጠቷ ከሌሎች ሀገራትና የውጭ ጉዳይ ሚኒስትሮች ጋር በመሆን ድርጊቱን ተቃውመዋል። በአፍሪካ ቀንድ የምትገኘው ሶማሌላንድ ከሶማሊያ ተገንጥላ ነፃነቷን ያወጀችው በ1991 ነው። ሀገሪቱ ለ10 ዓመታት ዓለም አቀፍ እውቅና ለማግኘት ጥረት ስታደርግ ቆይታለች። ይበልጡን ደግሞ ፕሬዚደንት አብዱራሂም መሐመድ አብዱላሂ ወደ ስልጣን ከመጡ ካለፈው ዓመት ጀምሮ ጉዳዩን ዋነኛ አጀንዳ አድርገውታል። እስራኤል ዓርብ ዕለት ሶማሌላንድን እንደ አንድ ነፃና ሉዓላዊ ሀገር እውቅና በመስጠት የመጀመሪያ ሀገር ሆናለች። ይህንን ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት እንደሆነና የአካባቢውን ሰላም ወደ ችግር ውስጥ የሚከት ነው ብላለች። አህጉራዊ ድርጅትም የእስራኤልን ውሳኔ አውግዞ ድርጊቱ በአህጉሪቱ ሰላምና መረጋጋት ላይ የሚያሳርፈው ጠባሳ ከፍተኛ ነው ብሏል። የሶማሊያው ፕሬዝደንት እስራኤል ለሶማሌላንድ የሰጠችውን እውቅና ጉሮሮ ማነቅ ነው ብለውታል። ሶማሊያ ግዛቷን እስራኤል አካባቢያዊ ጦርነት እንድታካሄድበትና የወታደር ማዕከል እንዲሆን አትፈቅድም ብለዋል። እሁድ ዕለት ፓርላማው ባካሄደው አስቸኳይ የጋራ ስብሰባ ላይ ፕሬዚደንቱ ሐሰን ሼክ መሐመድ እንዳሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሊያን ሉዓላዊነት የሚጋፋ ትልቅ ስህተት ፈጸሙ። በሀገሪቱ ታሪክ ውስጥ እስራኤል እንደ ጠላት ትታያለች ብለዋል። የሶማሊያ ሕግ አውጪዎችም የእስራኤልን እውቅና ተቀባይነት የሌለው ሲሉ በሙሉ ድምፅ ውድቅ አድርገውታል። ኔታንያሁ በበኩላቸው ዓርብ ዕለት እንዳስታወቁት እስራኤል ከሶማሌላንድ ጋር ሙሉ የዲፕሎማቲክ ግንኙነት መመስረቷን አስታውቀዋል። ይህንን ያደረጉት ደግሞ በአብርሃም ስምምነት መንፈስ በእስራኤልና በበርካታ የአረብ ሀገራት መካከል ያለውን ግንኙነት ለማሻሻል በማቀድ ነው ብለዋል። የሶማሊያው ፕሬዝደንት ኔታንያሁ የመካከለኛውን ምስራቅ ግጭት ወደ ሶማሊያ ማምጣት ይፈልጋሉ። ሀገራቸው ደግሞ ሌሎችን ለማጥቃት ግዛቷ እንደ ወታደራዊ መቀመጫ አያገለግልም ብለዋል። በሌላ በኩል የየመን ሐውቲ አማጺ መሪ እንዳስጠነቀቀው እስራኤል በምንም አይነት ሁኔታ በሶማሌላንድ ውስጥ ብትገኝ የጥቃት ኢላማ ትሆናለች ብሏል። ድርጊቱ በሶማሊያና በየመን ላይ ወረራ እንደመፈጸም ይቆጠራል፣ ለቀጣናው ሰላምም እንደ ስጋት ይታያል ብሏል የቡድኑ መሪ አብዱልመሊክ ሐውቲ። ዜናውን ስናዘጋጅ አልጀዚራ እና ቢቢሲን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዘገባዎቻችን ይህንን ይመስሉ ነበር። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ